ምድር ቢንቀጠቀጥ ነጎድጓድ ቢነሳ ከዚህ ፍቅር የሚበልጥ የለም። ይህንን ነው የዘመሩልን። እውነት ነው አይደል? ሰዓቱ ሄዷል። እንግዲህ ዘለግ ያለም ንግግር ነበር የነበረኝ። እንግዲህ ሁላችንንም እግዚአብሔር ይርዳን። ርዕሱ እግዚአብሔርህ ማን ነው ይላል። እግዚአብሔርህ ማን ነው? አጭር ጸሎት እናድርግ። ቅዱስ አባታችን፣ ፈጣሪያችን፣ መሪያችን፣ አዳኛችን ወደ አንተ ፊት እንመጣለን፣ እንቀርባለን። የአንተን ማንነት መገንዘብ ማወቅ እንድንችል እርዳን። አንተ አፍቃሪ አምላክ እንደሆንክ ለእኛም ሁልጊዜ መልካም የምታስብ መሆንህን እንድናስብ እርዳን። ማንነትህን ግለጥልን። በኢየሱስ ስም አሜን። አንዳንዴ አጥንት መቆርጠም ያስፈልጋል። እንደውም አንዳንዴ ሳይሆን ጳውሎስ እንደሚመክረን መጀመሪያ ወደ ክርስትና ስንመጣ ወተት ነው፣ በኋላ ግን ስናድግ አጥንት ቆርጥሙ ይላል፣ ይመክረናል። ስለዚህ ትንሽ ጠንከር ያለ ንግግር እናገራለሁ ዛሬ ማለት ነው። በዓለማችን በዚህ ወቅት ብዙ ጭንቀት አለ። ዓለም አሁን የደረሰችበትን ያህል የአይዲዮሎጂ ወይም የመሪ ሀሳብ ውዝግብ የደረሰችበት ጊዜ ያለ አይመስልም። በጣም ብዙ ውዝግብ አለ። የምትመራበት መንገድ ምንድን ነው? አንዳንዴ ነፃ ገበያ ነው ይባላል፣ ወይም አንዳንዴ እዝ ኢኮኖሚ ነው ወይስ ምንድን ነው? በጣም ግራ እያጋባና እያደናገረ ያለበት ጊዜ ነው። የኑሮ ውድነት እጅግ አሻቅቧል። በእኛ ሀገር ብቻ ሳይሆን በሌሎቹ እንዳውም እንደሚነግሩን በ1920ዎቹ የነበረው ደረጃ ከዛም ሊያልፍ ይችላል የሚል ስጋት አለ። ወደ ሀገራችን ደግሞ ስንመለስ ችግሮቹን ዘርዝረን ምን ዘልቀው አይመስልም። ብዙ ችግር አለ። ጭንቀቱ ብዙ ነው። እንዳለመታደል ሆኖ ይሄ ጭንቀት በእኛም በአማኞችና በክርስቲያኖች ላይም ተጋብቷል፣ ይታያል። ኑሮን አሸንፍ ይሆን? ያለመረጋጋት መንፈስ፣ መወዛገብ፣ አለመደሰት፣ ተስፋ መቁረጥ ይታያል። በቅርቡ በዚህ ቤተ ክርስቲያን አብረን ያገለገልን የነበረ ሰው ራሱን አጠፋ የሚል ሰማን። በእውነት በጣም ልንጠይቀው የሚገባ ጥያቄ ነው። እዚህ ደረጃ ላይ ተስፋ የመቁረጥ ደረጃ ላይ እንዴት ደረስን? እግዚአብሔር ፍቅር ነው ሲባል ሰምተናል፣ አንብበናል፣ አስተምረናል። ጥያቄው ግን ይህንን ነገር በእውነት ከልብ ተቀብለነዋል? አምነነዋል? ብዙዎቻችን ለሰውም ይሁን እንደው በእንደምታ በግልጽም ጥያቄዎችን ስናነሳ ይስተዋላል፣ ይደመጣል። እነገሌ ጥሩ ኑሮ ይኖራሉ፣ እኔ ግን ለምን እቸገራለሁ? ትዳር ፈልጌ ብጸልይ ምንም የለም። እውነት እግዚአብሔር እኔን ይወደኛል? ሕመም አለብኝ፣ ብጸልይ አልተፈወስኩም። እግዚአብሔር ለእኔ ግድ አለው? እነዚህንና የመሳሰሉት የእግዚአብሔር አፍቃሪነት ላይ የተነሱ ጥያቄዎች ይደመጣል። በተለያየ ቦታዎች በምስክር ጾም ጸሎትም ላይ ስንሰማ
እንዳውም አንዳንድ ስብከቶች ሳይቀሩ ይህንን ጉዳይ ሲያባብሱት እንሰማለን። በእንደዚህ ሀገር መሬት መንቀጥቀጥ ሆነ፣ እኛ ግን አስመለጠን እግዚአብሔር። ጥሩ ነው፣ እኛን አስመለጠን፣ ለነዛ ግን ለሞቱት አያስብም ማለት ነው የሚል በጀርባ ጥያቄ ያስነሳል። እግዚአብሔር ጸሎቴን ሰምቶ ፈወሰኝ ብሎ አንዱ ሲመሰክር፣ ያልተፈወሰው ደግሞ የኔ ኃጢአት በስቶ ነው ማለት ነው ያልተፈወስኩት፣ ወይስ የኔ ችግር ምንድን ነው? ወይስ እግዚአብሔር አይወደኝም? ባረከኝ ቤት የሞላ ብሎ አንዱ ሲመሰክር፣ እንዳውም አንዳንድ ሰባኮች ድሃ ከሆናችሁ ኃጢአት ስላለባችሁ ወይም ስለማታምኑ ነው እያሉ በእኛም ቤተ ክርስቲያን አዳምጠናል። እና እግዚአብሔር ትቶኛል የሚለው ሐሳብ የኔ ኃጢአት በስቶ ነው እግዚአብሔር ትቶኛል? በነገራችን ላይ ይሄ ጥያቄ የዘመናችን ጥያቄ ብቻ አይደለም። የዘላለም ምድር ከተፈጠረች ጀምሮ የነበረ ጥያቄ ነው። የእግዚአብሔር አፍቃሪነት ላይ የተነሳ ጥያቄ። ይሄ ሁሉ ክፉ በእኛ ኃጢአት ነው ወይስ በአባቶቻችን ኃጢአት? እግዚአብሔር ያዳላል? አመፀኛ አምላክ ነው? እግዚአብሔርህ ማን ነው? እግዚአብሔርሽ ማን ነው? ወደ ዮሐንስ ምዕራፍ 9 እንሂድ። ዮሐንስ ምዕራፍ 9 በዛው ነው የምንቆየውና ከፍታችሁ እዛው ላይ እንቆይ። ምዕራፍ 9 ይሄ ምዕራፍ 9 ታሪክ ከመከሰቱ በፊት ምዕራፍ 7 ላይ ሄደን ስናይ ኢየሱስ ወንድሞቹ መጥተው ይጠይቁታል። አትሄድም እንዴ ወደ በዓሉ ሲሉት አልሄድም ይላቸዋል። በኋላ ግን በድብቅ ይመጣል። እንግዲህ በዚህ አውድ ነው ምዕራፍ 9 ምዕራፍ 7 8 9 በዚሁ በዓል ላይ የተከሰተ ታሪክ ነው እና ቁጥር 8 ላይ አንድ ንግግር ተናግሮ ነበር ኢየሱስ። ምን አለ? እኔ የዓለም ብርሃን ነኝ የሚል ከባድ ጠንካራ ንግግር ተናግሯል። ምዕራፍ 9 ቁጥር 1 እና 2 በመንገድ ሲያልፍ ከተወለደ ጀምሮ ዓይነ ስውር የሆነ ሰው አየ። ደቀ መዛሙርቱም ረቢ፣ ይህ ሰው ዓይነ ስውር ሆኖ እንዲወለድ ኃጢአት የሠራ ማን ነው? እሱ ራሱ ወይስ ወላጆቹ ብለው ጠየቁት። ይኸው የጠየቅነው ጥያቄ፣ በየዕለቱ የምንጠይቀው ጥያቄ እዚህ ጋር ተጠይቆ እናገኘዋለን። ይሄ ሰውዬ ዕውር ሆኖ ተወልዷል። ማን ነው ኃጢአት የሠራ? የማን ችግር ነው? የወላጆቹ ወይስ የሱ? ቁጥር 3 ላይ ኢየሱስ እንደዚህ ይመልሳል። ኢየሱስ እንዲህ ሲል መለሰ፣ እርሱም ወይም ወላጆቹ ኃጢአት አልሰሩም። ይህ የሆነው ግን የእግዚአብሔር ሥራ በእርሱ ሕይወት እንዲገለጥ ነው። መጀመሪያ እግዚአብሔር ሰውን ሲፈጥር በክፉ እንዲማር የእግዚአብሔር ዕቅድ አልነበረም። ነገር ግን ሰው ባለመታዘዝና እግዚአብሔርን ባለማመኑ ምክንያት ክፉና በጎዋን የምታስታውቀውን ዛፍ በላ። ከዛ በኋላ እግዚአብሔር ደግሞ በቸርነቱ እንዲያው ዝም ብሎ አልተወው፣ ሌላ እድል ሰጠው። ይሄ የተሰጠው እድል ግን በዛው በመረጠው ክፉ እንዲማር፣ የእግዚአብሔር የመጀመሪያ ዕቅድ ባልሆነው ማለት እንዲማር። ይህንን ብዙ ጊዜ ኤለን ጂ ዋይት ስኩል ኦፍ ሳሮ ትለዋለች፣ የመከራ ትምህርት ቤት። በዚህ ምድር እንድንማር የተሰጠን የመከራ ትምህርት ቤት። ዘፍጥረት 3:17 ሄደን ስናነብ መሬት ለአንተ ሲባል ትረገማለች ብሎ እግዚአብሔር ለአዳም ነግሮታል። ይሄ ሁሉ መከራ ለአንተ ሲባል ነው። ለምን? የእግዚአብሔር ሥራ እንዲገለጥ በሕይወት። የእግዚአብሔር ሥራ ምንድን ነው?
በተፈጥሮ ወይም በምርጫችን ምክንያት በሰራነው ስራ ችግር ሊመጣ ይችላል። ነገር ግን ይሄ እኮ እግዚአብሔር ስለጠላን ስለማይወደን የሚከሰት ወይም ከእግዚአብሔር የተላከ ቅጣት ሳይሆን የእግዚአብሔር ስራ እንዲገለጥ ነው። ይህንን ነው የሚነግረን አሁን ያነበብነው ጥቅስ። በምርጫችን እንኳን አታድርጎ የተባለውን በማድረግ ኃጢአት በማድረግ ያመጣነው ችግር ቢኖርም በንስሐ ወደ እግዚአብሔር እስከተመለስን የሚመጣው ሁሉ የእግዚአብሔር ስራ በሕይወታችን እንዲገለጥ ነው። ታሪኩን ስንቀጥል ኢየሱስ ይጎነበስና አፈር አንስቶ በምራቁ ጭቃ ካደረገ በኋላ ጭቃ አይኑ ላይ ያደርግበታል። ይህ ሰውዬ ሄደህ ታጠብ ይለዋል። ሄዶም ሲታጠብ አየ፣ እያየ መጣ። አይቶ ከመጣ በኋላ ውዝግብ ተነሳ። ሰዎች እንዴ ይሄ እሱ ነው ወይስ አይደለም? አይ እኔ ነኝ አላቸው። እንዴት ነው ያዳነ? ነገራቸው። ከዛ ቁጥር 13 እስከ 16 ሄደን ስናነብ ጉዳዩ ወደ መሪዎች ደረሰ፣ ወደ ሃይማኖት መሪዎች። እነሱም ጠየቁት። ፈሪሳውያንም ሰውየውን እንዴት እንደተፈወሰ ማጣራት ቀጠሉ። እነርሱም አይነ ስውር የነበረውን ሰው ወደ ፈሪሳውያን ወሰዱት። ኢየሱስ ጭቃ የሰራበት የሰውየው አይን የከፈተበት ቀን ሰንበት ነበር። ስለዚህ ፈሪሳውያንም እንዴት ማየት እንደቻለ ጠየቁት። ሰውየውም እርሱ አይኔን ጭቃ ቀባኝ፣ እኔም ታጠብኩ፣ ይኸው አለው አላቸው። ከፈሪሳውያን አንዳንዶቹ ይህ ሰው ሰንበትን ስለማያከብር ከእግዚአብሔር አይደለም አሉ። ሌሎች ግን ኃጢአተኛ እንዲህ ያሉትን ታምራዊ ምልክቶች እንዴት ሊያደርግ ይችላል አሉ። በመካከላቸው አለመግባባት ተፈጠረ። ኢየሱስ ብርሃን ነኝ አለ፣ ብርሃን ሰጠው። የኢየሱስ ብርሃን ሲሰጥ ግን ዲያብሎስ ዝም አይልም። ውዝግብ ተነሳ፣ በመካከላቸው አለመግባባት ተፈጠረ ይለናል። መወዛገብ ጀመሩ። የተነሳውም ጉዳይ እነሱ ያጣመሙትን የሰንበትን ሕግ ለምን አላከበረም? ራሱ እኮ የሰንበት ጌታ ነው። እነሱ የጨማመሩትን ስላላከበረ እሱ ኃጢአተኛ ነው። ስለዚህ ይህንን ስራ ከእግዚአብሔር አይደለም። እዚህ ላይ ግን ልብ እንድንል የምፈልገው የእግዚአብሔር ስራ መገለጥ አጀማመሩን እንድታዩ ነው። ሰውየው መመስከር ጀመረ። እምነቱ ሲያድግ ሲጀምር እናያለን። ቁጥር 17 ላይ ስለዚህ አይነ ስውር ወደ ነበረው ሰው ተመልሶ አይንህን ስለከፈተ ሰው እንግዲህ አንተ ምን ትላለህ አሉት። ሰውየውም እርሱ ነቢይ ነው አለ። እዚህ ላይ ዘውዱ እኮ ምን እንዴት እሱ እኮ አይኑን ተፈውሶ እንዴት ነቢይ ነው አይል የሚል ጥያቄ ልታነሱ ትችላላችሁ። ሉቃስ 17 ላይ ሄደን ስናይ 10 ለምጻሞች ነበሩ ይላል። 10ሩ ለምጻሞች ወደ ኢየሱስ መጡና አንጻን ሲሉ ሂዱ ራሳችሁን ለካህናት አሳዩ ሲላቸው በመንገድ ሲሄዱ ነጹ ይለናል። በኋላ ግን ለምስጋና የመጣው አንዱ ብቻ ነው። ለምን? ምክንያቱም የነበረው ጫና ከባድ ነበር። መሪዎቹ ኢየሱስን አትቀበሉ ብለዋል። እሱ የእግዚአብሔር አይደለም ብለዋል። ስለዚህ እየተፈወሱ እንኳን ለመምጣት የደፈሩ አልነበሩ። በፐርሰንቴጅ ብታዩት እኮ 10% ነው የተመለሰው፣ 90% ቀርቷል። ስለዚህ በዛ ወቅት በእንደዛ አይነት ሁኔታ ነብይ ነው ብሎ ማለቱ ቀላል አይደለም። ቁጥር 18 እስከ 23 ሄደን ስናነብ አይሁድም ወደ ወላጆቹ ልከው እስኪያስጠሯቸው ድረስ
ሰውየው አይነ ስውር እንደነበረና እንዳየ አላመኑም ነበር። እነርሱም አይነ ስውር ሆኖ ተወልዷል የምትሉት ልጃችሁ ይህ ነውን? ታዲያ አሁን እንዴት ሊያይ ቻለ አሏቸው። ወላጆቹም እንዲህ ሲሉ መለሱ፣ ልጃችን መሆኑንና አይነ ስውር ሆኖ መወለዱን እናውቃለን። አሁን ግን እንዴት ማየት እንደቻለ አይኖቹንም ማን እንደከፈተለት እኛ አናውቅም። ሙሉ ሰው ስለሆነ ስለ ራሱ መናገር ይችላልና እርሱን ጠይቁት። ኢየሱስ ክርስቶስ ነው ብሎ የመሰከረ ሁሉ ከምኵራብ እንዲባረር አይሁድ አስቀድመው ወስነው ስለነበር ወላጆቹ ይህንን ያሉት አይሁድን ፈርተው ነበር። ስለዚህ ወላጆቹ ሙሉ ሰው ስለሆነ እርሱን ጠይቁት አሉ። ይኸው እንግዲህ እግዚአብሔር ያሳያችሁ። እውር ልጅ የወለደች እናት እድሜ ልኩን እውር የነበረ ልጇ አይኑ ሲከፈት በድፍረት መመስከር እስኪያቅታት ድረስ ነበር የነበረው ጫና። ስለዚህ ሸሹ። ይህ ሰውዬ ብቻውን ቀረ፣ ብቻውን ቆመ። ወላጆች እንኳን አጠገቡ ቆመው ስላገኘው መልካም ነገር አብረው ምስክር ሊሆኑ አልቻሉ። የእግዚአብሔር ስራ እያደገ መጣ። የእግዚአብሔር ስራ ምንድን ነው? እስቲ ታሪኩን እንቀጥል። ከ24 እስከ 33 ያለውን ደግሞ ላንብበው። አይነ ስውር የነበረውም ሰው ዳግመኛ ጠርተው አንተ ሰው እግዚአብሔርን አክብር፣ ይህ ሰው ኃጢአተኛ መሆኑን እኛ እናውቃለን አሉት። እርሱም ኃጢአተኛ መሆኑን እኔ አላውቅም፣ ነገር ግን አይነ ስውር እንደነበርሁ አሁን ግን እንደማይ ይህን አንድ ነገር አውቃለሁ አለ። እርሱም ምን አደረገልህ? እነርሱም እንዴትስ አይንህን ከፈተልህ ብለው ጠየቁት። እርሱም አስቀድሜ ነገርኋችሁ፣ አላዳመጣችሁኝም። ለምን እንደገና መስማት ፈለጋችሁ? እናንተም ደግሞ ደቀ መዛሙርቱ ልትሆኑ ትሻላችሁ አለ። ከዚያም በኋላ በእርሱ ላይ የስድብ ናዳ በማውረድ እንዲህ አሉት፣ የዚህ ሰው ደቀ መዛሙር አንተ ነህ፣ እኛስ የሙሴ ደቀ መዛሙርት ነን። እግዚአብሔር ሙሴን እንደተናገረው እናውቃለን። ይህ ሰው ግን ከየት እንደመጣ እንኳን አናውቅም። ሰውየውም እንዲህ ሲል መለሰላቸው፣ እናንተ ከየት እንደመጣ አለማወቃችሁ የሚያስደንቅ ነው። ይሁን እንጂ እርሱ አይኖቼን ከፈተልኝ፣ እግዚአብሔር የሚፈራውንና ፈቃደውን የሚያደርገውን እንጂ ኃጢአተኞችን እንደማይሰማ እናውቃለን። አይነ ስውር ሆኖ የተወለደን ሰው አይን የከፈተ አለ ሲባል ዓለም ከተፈጠረ ጀምሮ ማንም ሰምቶ አያውቅም። ይህ ሰው ከእግዚአብሔር ባይሆን ኖሮ ይህን ማድረግ ባልቻለ ነበር። ጠንካራ ምስክርነት። የእግዚአብሔር ሥራ አደገ። የእግዚአብሔር ሥራ ኢየሱስ የዓለም ብርሃን መሆኑን መመስከር ነው። የእግዚአብሔር ሥራ የእግዚአብሔር አፍቃሪነትና የእኛን ደህንነት መናገር ነው። ሰዎችን ያንን ማስተማር ነው። ከእርሱ ጋር የማያቋርጥ ወዳጅነት እንዳለን ከኃጢአታችን እንደሚፈውስ መናገር ነው። ይሄ ነው የእግዚአብሔር ሥራ። ልብ በሉ፣ እዚህ ጋር ማስመር ያለብን ልብ ልንል የሚገባው አካላዊ ፈውሱ የእግዚአብሔር ሥራ መገለጫ ነው እንጂ ግቡ አይደለም። የእግዚአብሔር ሥራ መገለጫ እንጂ የመጨረሻው ግቡ እሱ አይደለም። ፈረንጆች እንደሚሉት it's a means not an end። የእግዚአብሔር ሥራ ለዘላለም እሱን እንድናምን ከእርሱ ጋር እንድንኖር እሱ አፍቃሪ መሆኑ ላይ እንድንመሰረት ነው። በተለያየ መንገድ የእግዚአብሔር ሥራ ሊገለጥ ይችላል። በመፈወስ ብቻ አይደለም። በመፈወስም ይገለጣል፣ ባለመፈወስም ይገለጣል የእግዚአብሔር ሥራ። እና የዚህ ሰውዬ እምነት ሲያብብ ሲያድግ እናየዋለን። ቁጥር 34 እስከ 38 ያለውን ደግሞ እናንብበው።
እነርሱም ሁለንተና በኃጢአት ተነክሮ የተወለድህ አንተ እኛን ለማስተማር እንዴት ትደፍራለህ ሲሉ መለሱለት፣ አባረሩት። የመጨረሻውን ማድረግ የሚችሉትን አደረጉ። ኢየሱስም ሰውየው እንዳባረሩት ሰማ። ባገኘውም ጊዜ በሰው ልጅ ታምናለህ አለው። ሰውየውም ጌታዬ አምንበት ዘንድ እርሱ ማን ነው ሲል ጠየቀው። እንግዲህ በአካል ሳያየው ነው የሁሉ እምነት የነበረው። እርሱም አይተዋል፣ አሁንም ከአንተ ጋር የሚነጋገረው እርሱ ነው አለው። ሰውየውም ጌታ ሆይ አምናለሁ አለ፣ ሰገደለት። የእሱ እምነት ጠነከረ፣ ተመሰረተ። እግዚአብሔር ለሁላችን ግድ ያለው አምላክ መሆኑን አመነ። በዚህ ምድር ብቻ ቢሳካልን እኮ ምንኛ የሚያሳዝን ነገር ነው። ሞት እኮ ሁሉም ሰው ላይ ይመጣል። ዋናውን እግዚአብሔር የሰጠንን ስጦታ ማስተዋል ያስፈልጋል። እዚህ ላይ የምናየው የኢየሱስ ብርሃንነት የመሪዎቹን ጨለማ መሆን ሲያጋልጥ እናየዋለን። እንደገና ያ የድሮ ጥያቄ ተመለሰ። ምን አሉት? አንተ ከድሮ ጀምሮ በኃጢአት የተነከርክ ታውሮ እኮ ስለተወለደ ነው። እኛ ግን ጤነኞች ስለሆንን ደህነኛ ጤነኛ መሆናችን የእግዚአብሔር ፍቅር እኛ ላይ እንደፈሰሰ ያሳያል እያሉ እኮ ነው። ጤነኛ መሆናችን የጽድቃችን ምልክት ነው። በገንዘብ መትረፍረፋችን የጽድቃችን ምልክት ነው ወዘተ። የእግዚአብሔር ሥራ የሚገለጠው ቅድም እንዳልኩት በመፈወስ ብቻ አይደለም፣ መልካም ነገር ብቻ ስናገኝ አይደለም። አዎ እግዚአብሔር መልካም ነገርን ይሰጣል። መልካምም ሲሰጥ የእሱ ሥራ እንዲገለጥ ነው። መልካም ያልሆነውም ሲመጣ የእሱ ሥራ እንዲገለጥ ነው። እሱ ላይ ነው ዛሬ እንድናሰምርበት የምፈልገው። ከዚህ ታሪክ ብቻ አይደለም ይህንን የምናገኘው። የተለያዩ የመጽሐፍ ቅዱስ ባለ ታሪኮች ሄደን ብናነብ እናገኛለን። የዮሴፍ ታሪክ አንዱ ምሳሌያችን ነውና ዮሴፍ ወንድሞቹ ለባርነት ከሸጡት በኋላ በጣም ያላሰበው ነገር ገጥሞት በጣም አዝኖ ነበር። ልክ በዛ ተሽጦ በሚሄድበት ጊዜ በአይምሮ እያሰላሰለ ከእግዚአብሔር ጋር ለዘላለም ጸንቶ ለመቆም ወሰነ። እዛ ላይ ፓትሪያርክስ ኤንድ ፕሮፌትስ የሚለው መጽሐፍ ሄዳችሁ ስታነቡ ምን የሚል ሐሳብ አለ? He had learned in few hours that which years might not otherwise have taught him. በዛ በጥቂት ሰዓታት ለዘመናት የማገኘውን ትምህርት ያገኘው በእነዛች ጥቂት ሰዓታት ነበር ይላል። ዱላው ሲመጣ ማለት ነው። በጥቂት ሰዓታት ያገኘውን ትምህርት ለዓመታት ያላገኘው ትምህርት ነበር ያገኘው። እና እዛው ምዕራፍ ላይ God gives opportunities and success depends upon the use made of them ይላል። እግዚአብሔር እድልን ይሰጣል። ውጤታማነት የሚለካው በምንጠቀመው በዛ እድል ነው። ያ እድል ግን መልካምም ሊሆን ይችላል፣ መከራም ሊሆን ይችላል። መጥምቁ ዮሐንስንም ስናይ ሌላው ምሳሌያችን ነው። መጥምቁ ዮሐንስ በሕይወቱ አንድ ተአምር ያልሰራ ሰው ነው። ይብስ እየሆኑ ደግሞ አንገቱ ተቀላ። ኢየሱስ እያለ እንኳን አላደነውም፣ ሊያድነው አልመጣለትም። ነገር ግን ስለ ኢየሱስ ስለ መጥምቁ ዮሐንስ ኢየሱስ የሰጠው ምስክርነት ለማንም ያልሰጠው ምስክርነት ሰጥቷል። ከነቢያት ሁሉ እንደርሱ ታላቅ ሰው የለም። ዕብራውያን ምዕራፍ 11ን ሄደን ስናነብ
ሁለት አይነት የእምነት ጀግኖች እንዳሉ ይናገራል። አንደኛው ወገን እኛ የምንወዳቸው የአናብስትን አፍ የሚዘጉ ጦርነትን የሚያሸንፉ በእግዚአብሔር ኃይል ናቸው። ሌሎቹ ግን የሚሞቱ ናቸው። እስቲ ሄደን እናንብበው። ቁጥር 32 እስከ 38 ዕብራውያን ምዕራፍ 11 ከቁጥር 32 እስከ 38። እንግዲህ ከዚህ በላይ ምን ልበል? ስለ ጌዲዮን፣ ስለ ባራቅ፣ ስለ ሳምሶን፣ ስለ ዮፍታሔ፣ ስለ ዳዊት፣ ስለ ሳሙኤል እንዲሁም ስለ ነቢያት እንዳልተርክ ጊዜ የለኝም። እነዚህ በእምነት መንግስታትን ድል ነሱ፣ በቅን ፈረዱ፣ የተሰጠውን ተስፋ ቃል ተቀበሉ፣ የአንበሶችንም አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃያል ሆኑ፣ ባዕዳን ወታደሮችን አባረሩ፣ ሴቶች ሙታናቸውን ተነሱላቸው። ሌሎች ደግሞ የተሻለውን ትንሣኤ ለማግኘት ሲሉ መትረፍረፍን ንቀው ለሞት እንደሚዳረግ ስቃይ ራሳቸውን ሰጡ። ከዚያም ነፃ ለመውጣት አልፈለጉም። አንዳንዶቹ መዘባበቻ ሆኑ፣ ተገረፉ። ሌሎቹ ደግሞ ታስረው ወደ ወህኒ ተጣሉ፣ በድንጋይ ተወገሩ፣ በመጋዝ ለሁለት ተሰነጠቁ፣ በሰይፍ ተወግተው ሞቱ። እየተጎሳቆሉ እየተሰደዱና እየተንገላቱ የበግና የፍየል ቆዳ ለብሰው ዞሩ። ዓለም ለነርሱ አልተገባቻቸውምና በየበረሃውና በየተራራው በየዋሻውና በየጉድጓዱ ተንከራተቱ። ሁለት አይነት የእምነት ጀግኖች። የእግዚአብሔር ሥራ በሁለቱም ነው የሚገለጠው። ወደ ታሪካችን እንመለስና የመጨረሻውን ከ39 እስከ 41 ያለውን እናንብብ። ኢየሱስም ዕውሮች እንዲያዩ የሚያዩም እንዲታወሩ ለፍርድ ወደዚህ ዓለም መጥቻለሁ አለ። ከእነርሱም ጋር ከነበሩት ፈሪሳውያን አንዳንዶቹ ይህን ሰምተው ምን ማለትህ ነው? ታዲያ እኛም ዕውሮች መሆናችን ነው አሉት። ኢየሱስም ዕውሮች ብትሆኑ ኃጢአት ባልሆነባችሁ ነበር፣ አሁን ግን እናያለን ስለምትሉ ኃጢአታችሁ እንዳለ ይኖራል አላቸው። ጨለማው ሲገለጥ እናያለን የሚሉ በብርሃኑ ምክንያት ዓይናቸው ጠፋ። ፀሐይ ሲወጣ ጭቃን ያደርቃል፣ ቂቤን ያቀልጣል። ስለዚህ እኛ ማንን? ጭቃነን ወይስ ቂቤንን? ቁጥር 41 ላይ ደግሞ የተሰጠን ከባድ ማስጠንቀቂያ አለ። በተለይ ለምናስተምር ሰዎች፣ ለምንሰብክ ሰዎች የተሰጠ ከባድ ማስጠንቀቂያ ነው። ልብ እንበል። ቅድም በተናገርኩት ታሪክ ሉቃስ 17 ላይ ስለ 10 ለምጻሞች እምነትህ አድኖሃል የተባለው አንዱ ብቻ ነው። ሌሎቹ እኮ ድነዋል፣ 9 እኮ ድነዋል። ግን እምነትህ አድኖሃል የተባለው ለአንዱ ብቻ ነው። እግዚአብሔር የሰጠው ፈውስ መልሶ አይወስድም። ነገር ግን ወደ ግቡ ወደ እግዚአብሔርን ማመን እግዚአብሔር አፍቃሪ መሆኑ ላይ መመስረት ያደርሰናል። መዳኑ ለሌሎቹ 9ኙም ድነዋል፣ ግን እምነታቸው ከሰመ። የእግዚአብሔር ሥራ መጨረሻ ግብ ላይ ሳይደርሱ መንገዱ ላይ ቀሩ። ያዕቆብ በረከት ሲቀበል ሽባ ሆኖ ቀረ፣ ግን ስሙ ተቀየረ። ሁላችንም በአእምሯችን የእግዚአብሔር ማንነት ስዕል አለን። ጥያቄው ግን እውነተኛውን እግዚአብሔር የመሰለ ስዕል ነው ያለን ወይስ ሌላ?
እግዚአብሔርህ ማን ነው? እግዚአብሔርሽ ማን ነው? እውነተኛ እግዚአብሔር የምናውቀው በቃሉ አማካኝነት ነው። ቃሉን ማጥናት፣ ቃሉን መለማመድ በውስጣችን ያለውን የእግዚአብሔር ስዕር እየጠራና እየተስተካከለ እንዲመጣ ያደርገዋል። እርሱ ፈጣሪ ነው። እሱ ለዘላለም ከእርሱ ጋር ወዳጅ እንድንሆን ሁሉን የከፈለ ነው። ታዲያ በዚህ ምድር ግሳንግስ ለምን እንታወራለን? የሚሰጠን ሁሉ ለእግዚአብሔር ስራ መሆኑን መገንዘብ ያስፈልጋል። ኢዮብ ምን አለ? እግዚአብሔር ሰጠ፣ እግዚአብሔር ነሳ። ኢዮብ የደረሰው ደረጃ ላይ ልንደርስ ያስፈልጋል። እነሆ ቢገለኝ እንኳ እርሱን በትዕግስት እጠባበቃለሁ፣ ነገር ግን መንገዴ በፊቱ አጸናለሁ። እግዚአብሔርህ ማን ነው? የሚበጀኝ ሕያው እንደሆነ በመጨረሻም በምድር ላይ እንደሚቆም አውቃለሁ። ቆዳዬ ቢጠፋም ከሥጋዬ ብለይም እግዚአብሔርን አየዋለሁ። ሌላ ሳይሆን እኔው በገዛ ዓይኔ እኔ ራሴ አየዋለሁ። ልቤ በውስጤ ምንኛ በጉጉት ዛለ። እግዚአብሔር ባርካችሁ።